የአገሪቷ መሪ የነበረው ሻህን የእነ አሜሪካ ፋሻ ጉንባሽ መሆኑ ኢራናውያንን ምቾት አልሰጠም። ነገሮች ከዛሬ ነገ ይለወጣሉ ብለው ቢያስቡም የሀገራቸው ጉዳይ ግን ጭራሽ ከድጡ ወደ ማጡ ሆነ። በዚህ ጊዜ መላው ኢራናውያን የሀገሪቷን አደባባዮች አጥለቀለቁ። ደጅ ውለው ደጅ እያደሩ ተላላኪ መንግስታቸውን ታገሉ። በመጨረሻም አሸንፈው መሪው ሻህንን ከመንበሩ ፈነገሉ። ከዛም በራሳቸው ምርጫ አያቶላ አሊ ኳሚኒን እርሶ ምሩን ብለው በሙሉ ድምፅ መረጧቸው። ይህ ሂደትና የህዝቡ አንድነት ያስጨንቃት አሜሪካም ሴራ አሲራና ደባ አድብታ ሻህንን ወደ ሥልጣን ለመመለስ መፈንቅለ መንግሥት አደረገች። ግና ሙከራዋ ወዲያውኑ ከሸፈ። በዚህ ጊዜ ታዲያ ኢራናውያን በቀጥታ ወደ አሜሪካ ኤምባሲ በመሄድ ኤምባሲ ውስጥ የነበሩ ሰዎች ጉዳት እንዳይደርስባቸው አድርገው ኤምባሲውን ዶጋመድ አደረጉ። ግና እዛው ኤምባሲ ውስጥ ሳሉ ሲአይኤ በቀጣይ መፈንቅለ መንግሥትን ለማድረግ ያዘጋጀውን ሰነድ አገኙ። ይህማ ከሆነ ብለው በኤምባሲ ውስጥ የነበሩትን 53 አሜሪካውያንን አገቱ። ከዛም አሜሪካ እነዚህን ታጋቾች ለማስለቀቅ ኤግል ክላው የተሰኘ የሚሊተሪ ኦፕሬሽን አከናወነች። Operation Eagle Claw, the ill-fated rescue attempt to retrieve US hostages from inside Iran, did not go to plan. What was always a daring, borderline outrageous operation quickly descended into farce and eventually tragedy.